የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 44 1164 ላይ አሁኑን ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በአዲስ አበባ 378 ቦታዎች ከፍተኛ የአደጋ ስጋት ተጋላጭ ናቸው በሚል መለየታቸው ተነግሯል። ተጨማሪም 10 የአደጋ ስጋቶች በጥናት ተረጋግጠዋል ተብሏል። ምንድናቸው? እናስደምጣቸዋለን። የአባይ ግድብ ሐይቅን የሚጠብቅ የፖሊስ ኃይል መደራጀቱ ተሰማ። ይሄው የባህር ፖሊስ ሰው ሰራሽ ሐይቁን በተጠንቀቅ የሚጠብቅ ይሆናል የተባለው ዝርዝሩን እናስደምጣቸዋለን። ድምፃዊ አስጌ ዴንዳሾ ከሰሞኑ ውዝግብ ጋር ተያይዞ ምላሹን ሰጥቷል። በኢትዮጵያ ባለሀብቶች የአውሮፕላን ማረፊያ እንዲገነቡና እንዲያስተዳድሩ ሊደረግ ነው ተብሏል። የአሜሪካ ድምፅ ሬዲዮ ዘጋቢ ጋዜጠኛ አዲስ ቸኮል ታሟል። የእውቁ ካርዲዮሎጂስት ፍቅሩ ማሩ ስርዓተ ቀብር በዛሬው ዕለት በስዊድን ሀገር ተፈጽሟል። ሩሲያ የሰሜን ኮሪያ ወታደሮችን በይፋ ሸልማለች። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በአዲስ አበባ 378 ቦታዎች የአደጋ ተጋላጭነታቸው ከፍተኛ ነው በሚል ተለይተዋል ተባለም። በከተማዋ 10 የአደጋ ስጋቶች በጥናት ተረጋግጠዋልም ተብሏል። በተጋላጭነት መጠን አዲስ ክፍለ ከተማም በ70 የተለዩ ቦታዎች ቀዳሚው እንደሆነም ተሰምቷል። ለጎርፍ፣ ለእሳት፣ ለመሬት መንሸራተትና ለትራፊክ አደጋ ተጋላጭ በሚል ነው 378 ቦታዎች የተለዩት። የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ነው ይህንን የተጋላጭነታቸው መጠንን ከፍተኛ ነው የተባሉ ቦታዎችን ይፋ ያደረገው። ከነዚህ ውስጥም የጎርፍ፣ የእሳት፣ የመሬት መንሸራተትና የትራፊክ አደጋ ቀዳሚዎቹ ናቸው። በዚህ ሰዓት ሊከሰቱ የሚችሉ አደጋዎችን አስቀድሞ ለመከላከል ስራዎች እየተሰሩ ነው ቢባልም አደጋዎች ግን እየጨመሩ መሆናቸው ተገልጧል። ከፍተኛ የአደጋ ስጋት ያለበት ክፍለ ከተማ አዲስ ከተማ ሲሆን በክፍለ ከተማው 70 ቦታዎች የአደጋ ተጋላጭነታቸው ከፍተኛ መሆኑ ተለይቷል። በቀጣይነት የካ ክፍለ ከተማ ሲሆን 15 የአደጋ ስጋት ያለባቸው ቦታዎችም አሉ ተብሏል። ይህንን መሰረት አድርገውም ስጋት ባሉባቸው አካባቢዎች የማቅለያ ስራዎች እየተሰሩ እንደሆነም ተመላክቷል። የአባይ ግድብ ሐይቅን የሚጠብቅ የባህር ፖሊስ መደራጀቱ ተነገረም። ተደራጅቷል የተባለው የባህር ፖሊስ የአባይ ግድብ ሰው ሰራሽ ሐይቅ አገልግሎት ሲጀምር ጥበቃ የሚያደርግ መሆኑን የፌዴራል ፖሊስ ይፋ አድርጓል። ኮስታል ፖሊስ ጋርድ ወይም የባህር ፖሊስ ለመጀመሪያ ጊዜም በኢትዮጵያ የተደራጀ ስለመሆኑም ተነግሯል። የአባይ ግድብ የሚይዘውን 74 ቢሊዮን ኪዩቢክ ሜትር ውሃና የሚሸፍነውን 680 ስኩዌር ኪሎ ሜትር ለመጠበቅና ሊፈጸሙ የሚችሉ ወንጀሎችን መከላከል የሚያስችል የባህር ኃይል ነው ተደራጅቷል የተባለው። የግድቡ ሰው ሰራሽ ሐይቅ አገልግሎት መስጠት ሲጀምር የጥበቃ ስራው የሚከናወነው በፌዴራል ፖሊስ ኃይል ነው። ይሄው ተደራጅቷል የተባለው የባህር ፖሊስ ድሮን፣ ጀልባ፣ ሄሊኮፕተር እና ሌሎች ትጥቆችን ያሟላልም ተብሏል። አደረጃጀቱን ወደ ስራ ለማስገባትም የሰው ኃይል የመመልመልና የማሰልጠን ስራን ከኢትዮጵያ ባህር ኃይል ጋር በትብብር እንደሚሰራም ተሰምቷል። የግድቡ ግንባታ 14 ዓመታትን ያስቆጠረ ሲሆን በወራቶች ዕድሜ ውስጥም ግንባታው ተጠናቆ እንደሚመረቅ መንግስት በቅርቡ ማሳወቁም ይታወሳል። ድምፃዊ አስጌ ዴንዳሾ ከሰሞኑ ውዝግብ ጋር ተያይዘው ምላሹን ሰጥቷል። በመጀመሪያ ደረጃ ጽሑፌ ላይ ሁሉም ሴቶች የሚል የለም። ምንም አማርኛ አራተኛ ቋንቋዬ ቢሆንም ሴቶች ስል ከአንድ በላይ መሆናቸውን እንጂ ሁሉንም ማለት እንዳይደለም ጠንቅቄ ያውቃለሁ ብሏል። ሲቀጥል አታብድም እንጂ አታፈቅርም የሚል ጽሑፍም በየትኛውም የፊት ገጽ ማህበራዊ ሚዲያ ላይ አላጋራውም ሲልም ተደምጧል። እንዲያውም ለሴቶች ድምፅ መሆኔ ነው የማውቀው፣ ዓለም ያልመሰከረላቸውን ጥንካሬ ነው የመሰከርኩላቸው ብሏል። ድምፃዊ አስጌ ዴንዳሾ ወንድ ልጅ ሴት ልጅ ጥላው ስለሄደች ወይም ስለተከዳ ብቻ ሰማይ የተዘጋበት ሊመስለው ይችላል። አቅሉን ሊስት ሊያብድና
ጨርቁን ጥሎ ጎዳና ሊወጣ ይችላል። ለዚህም እስከዛሬ ትመጣለች እያለ በተስፋ የሚጠብቀውን መንገድ ላይ ቆሞ መንገድ የጠፋውን እሷን ፍለጋ ራሱን ያጣውን ወንድሞቻችን ማየት በቂ ነው። ሴቶች ጋር ግን እንዲህ አይነት ነገርም ብዛም አይታይም። ይህ ደግሞ ጥንካሬያቸውንና ልዩ ፍጡር መሆናቸውን ነው የሚያሳየው። ከዚህ ተነስቼ ነው ሴት ልጅ በፍቅር አታብድም የምለው። ለምን አያብዱም ትላለህ? እናብዳለን ብላችሁ የምታብዱ ሴቶች እደግመዋለሁ፣ አታብዱም፣ እንድታብዱምም አልፈልግም ብሏል። እኔ የሴት ልጅ አባት የእናቴ ሴት ልጅ ነኝ። ማበድም ደግሞ የፍቅርም የጀግንነትም መገለጫም አይደለምና የወሰድኩባችሁ ክሬዲት ካለም በይፋ መልሼዋለሁ፣ ይቅርታዬንም እነሆ ብሏል። ለሚመለከተው ግን አንድ ነገር ለማለት ፈልጋለሁ ብሏል። ድምፃዊ አስጌዴ እንዳሻው ተደፍረው የተገደሉ ህፃናትን ዶሴ አቧራ ሳናራግፍ አክሱም ላይ በሂጃብ ምክንያት ከትምህርት ገበታ ስለታገዱ ሴቶች ዝምታችንን ሳንሰብር በትግራይ ጦርነት ጊዜ ከ15 እስከ 49 ዓመት ዕድሜ ክልል ውስጥ የሚገኙ ሴቶች 10 ከመቶ የሚሆኑት ሲደፈሩ ያልነበርን ለቀነኒ አዱኛ ወዳጆችና ቤተሰብ መጽናናትን እመኛለሁ። አታብዱም ተባልን ተብሎ መግለጫ ማውጣት ከየት ተማርን? እንዴት ቻልንበት? ሞራሉንስ ከየት አገኘን? ለማለት እወዳለሁም ብሏል። ግን ለሴት ልጅ ያለኝን ፍቅርና ክብር በልጄም በእናቴና ዙሪያዬ ባሉ እንዲሁም በቅርበት በሚያውቁኝ ሴቶች ማየት ማረጋገጥ ይቻላል። የሀገር ካስማ ለሴቶች እኩልነት የተሰራ ሙዚቃ ምስክሬ ነው ብሏል። በመጨረሻም በነጻ ሐሳባችን በአማርኛችን በመልካችንና በመጣንበት አቅጣጫ ለማሸማቀቅ የሚደረገውን የትኛውንም ተግባርና እንቅስቃሴ እቃወማለሁ፣ አመሰግናለሁ ብሏል። ድምፃዊ አስጌዴ እንዳሻው ባለሀብት ግለሰቦች የአውሮፕላን ማረፊያ እንዲገነቡና እንዲያስተዳድሩ የሚያስችል መመሪያ መውጣቱ ሰምቷል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ከፌዴራል መንግስት በተጨማሪም የክልል መንግስታት፣ የከተማ አስተዳደሮችና ባለሀብቶች ኤርፖርት እንዲገነቡና እንዲያስተዳድሩ የሚያስችል መመሪያ መውጣቱን ተናግሯል። ይህንን መሰረት አድርጎም እስካሁን 32 አዳዲስ አነስተኛ አውሮፕላን ማረፊያዎችን ለመገንባት ጥያቄ ቀርቧል ነው የተባለው። አቪዬሽን ባለስልጣኑም ኤርፖርቶቹ የሚገነቡበትን ቦታዎች ሄዶ በመመልከት መረጣ ማድረጉንም ይፋ አድርጓል። አቪዬሽን ባለስልጣኑ የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማሳደግ የአዳዲስ አውሮፕላን ግንባታን ጨምሮ ነባሮችን ማስፋፋትና ማሻሻል እየተደረገ እንደሚገኝም ይፋ አድርጓል። በዚህ ወቅት በኢትዮጵያ 23 አውሮፕላን ማረፊያዎች መደበኛ አገልግሎት እየሰጡ ይገኛሉ። አዳዲስ 5 ኤርፖርቶች በፌዴራል መንግስት እየተገነቡ እንደሚገኝም ተገልጧል። ይህም ሆኖ ኢትዮጵያ ካላት ቆዳ ስፋት አንጻር እንዲሁም የአየር ትራንስፖርት ፍላጎት አኳያ ያለው መሰረተ ልማት በቂ እንዳልሆነ ይነሳል። በዚህ መሰረትም አገልግሎቱን ለማስፋፋት አቪዬሽን ባለስልጣኑ ከፌዴራል መንግስት በተጨማሪ የክልል መንግስታት፣ የከተማ አስተዳደሮችና ባለሀብቶች ኤርፖርቶችን እንዲገነቡና እንዲያስተዳድሩ የሚያስችል መመሪያ መውጣቱን ነው የገለጸው። የአሜሪካ ድምፅ ሬዲዮ ዘጋቢ ጋዜጠኛ አዲስ ቸኮል ታሟል። የቪኦኤ የአፍሪካ ቀንድ አገልግሎት የኢትዮጵያ ዘጋቢ ሆኖ ከ6 ዓመታት በላይ ሰርቷል። በዋናነትም የድሬዳዋና አካባቢዋ ዘጋቢ በመሆን ሲሰራም ቆይቷል። በዚህ ሰዓት ጋዜጠኛ አዲስ ቸኮል በጭንቅላት ውስጥ የአንጎል እጢ እንደተገኘበት ነው የተሰማው። እጢው መኖሩ በሐኪሞች ከተረጋገጠ ጊዜ ጀምሮ በራሱ አቅም ሕክምናውን በሀገር ውስጥ ሲከታተል መቆየቱን ቤተሰቦቹ ገልጿል። አሁን ግን ህመሙ ተባብሶ እጢው በቀዶ ሕክምና ካልተወገደም ሕይወቱ በማንኛውም ሰዓት አደጋ ላይ የሚወድቅበት ደረጃ ላይ መድረሱን የሕክምና ባለሙያዎች ነግረውታል። እናም ሕክምናውን ለማድረግ ወደ ጣሊያን ሀገር መሄድ የተጠበቀበት ሲሆን የሕክምናውን ወጪ ለመሸፈንም ከ48,000 በላይ የአሜሪካን ዶላር ያስፈልገዋል። ጋዜጠኛ አዲስ ቸኮል ይህንን ወጪ ሸፍኖ ሕክምናውን ማድረግ ስለማይችልም ትብብር እንዲደረግለት ጥሪ ቀርቧል። የእውቁ ካርዲዮሎጂስት ፍቅሩ ማሩ ስርዓተ ቀብር በዛሬው ዕለት በስዊድን ሀገር ተፈጽሟል። በኢትዮጵያ በልብ ሕክምና ዘርፍ የመጀመሪያ የሆነውን የልብ ሕክምና ሆስፒታል ያቋቋሙት ካርዲዮሎጂስት ፍቅሩ ማሩ ባለፈው እሁድ ከዚህ ዓለም ድካም ማረፋቸውንና በዛሬው ዕለት ቀብራቸው በስዊድን ሀገር መፈጸሙን በአዲስ የልብ ሕክምና ሆስፒታል ሜዲካል ዳይሬክተር ዶክተር ቴዎድሮስ ፍቅረ ማርያም ገልጸዋል። በሰለጠነው ዓለም ተምረው ወደ ትውልድ ሀገራቸው በመምጣት በኢትዮጵያ የመጀመሪያ የሆነውን የልብ ሆስፒታል በማቋቋም በልብ ሕክምናው ከሩብ ክፍለ ዘመን በላይ ህዝባቸውንና ሀገራቸውን ያገለግሉም ምሁር ነበሩ። የጥቁር አንበሳው የልብ ህሙማን ሕክምና ማዕከል፣ የቅዱስ ጳውሎስ ሆስፒታል፣ ጎንደር ዩኒቨርሲቲና ሌሎችም የልብ ሕክምናን እንዲጀምሩ ካገዙት ውስጥ መሆናቸውንም ዶክተር ቴዎድሮስ ገልጸዋል።
በትውልድ ኢትዮጵያዊ በዜግነት ስዊድናዊ የሆኑት ካርዲዮሎጂስት ፍቅሩ ማሩ ካለፈው አንድ ዓመት ወዲህ የጤናቸው ነገር ታውቆ በሕክምና ላይ እንደነበሩ ዶክተር ቴዎድሮስ ፍቅረ ማርያም ገልጸው ከህልፈታቸው ከሳምንታት በፊትም በአዲስ አበባ ተገኝተው የአዲስ የልብ ሕክምና የማስፋፊያ ስራን መርቀው መመለሳቸውንም አያይዘው ገልጿል። በመጨረሻ ሩሲያ ለሰሜን ኮሪያ ወታደሮች ሽልማት አበረከተች። ሩሲያ የሰሜን ኮሪያ ወታደሮች ሩሲያ ገብተው ላበረከቱት አገልግሎት ሽልማት መስጠቷን ይፋ አድርጋለች። የሩሲያ ባለስልጣናት እንዳሉት ወታደሮቹ በኩርስ ግዛት በነበረው ኦፕሬሽን ትልቅ ሚና ስለመጫወታቸው መግለጻቸውን የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። በሰሜን ኮሪያ የሩሲያው አምባሳደር ሰሜን ኮሪያ ስልታዊ አጋርና ጥብቅ ወዳጆች መሆናቸውን ስለመግለጻቸው የሰሜን ኮሪያ ማዕከላዊ የዜና ኤጀንሲ ዘግበዋል። አምባሳደሩ እንዳሉት ቭላዲሚር ፑቲን የሰሜን ኮሪያ ወታደሮች ለሩሲያ ላበረከቱት ሕይወትን እስከ መስጠት ለደረሰው መስዋዕትነታቸው ወታደሮቹን የሰሜን ኮሪያ ህዝብንና እንዲሁም ፕሬዝዳንቱን ኪም ጆንግ ኡንን አመሰግናለሁ ብለዋል ሲሉ መልእክታቸውን አስተላልፈዋል። የዲፕሎማቶች መናኸሪያ፣ የብዙ ኤምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት ዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 64200 ብር ከታላቅ የ40% ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60%ን ለሚከፍሉ የ40% ቅናሽ አሊያም በካሬ 107000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ 2 እና ባለ 3 መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 441164 ላይ አሁኑን ይደውሉ። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።